ሀገር ስልጤ አሁን ቀጥታ የፕሮግራም ተሰርቶበት ዱባይ ያሉ ስልጤ ሴቶችን እና ዱባይ ያሉ ወንዶች እህቶቻችሁን አታስከብሩም እንዴ? እህቶቻችሁን የሚያስደፍሩት ዱባይ ያሉ ሴቶች ነው። እጃዛ አከራዮች በስነ ስርዓት አግብታችሁ አታወጡም። የወር ገንዘባችሁን ትቀበላላችሁ። ሴቶች በየቀኑ አልጋ ቤት ሄዳሉ፣ እጃዛ ቤት ሄዳሉ። ሚስት ያላቸው ይወልዳሉ። ሚስት ያላቸው ባል ያላቸው ያረግዛሉ። ባል ያላቸው በሱዳን ያረገዙ ባል ያላቸው አረኛ ስልጤ ተደፍሯል። ዘንድሮ ስልጤ ተደፍሯል። ስልጤ መደፈር ከጀመረ 2 ዓመት ሙሉ ስልጤ ሴትን ራሷን በራሷ ማስከበር ካቆመች 2 ዓመት ሙሉ ነው። 2 ዓመት ሙሉ ወንዶች ይበዳሉ። ለትዳር ሲፈልጉ አማራ ያገባሉ። ለትዳር ሲፈልጉ ጉራጌ ያገባሉ። ጉራጌንም ያገቡት የጉራጌ ሴቶች ራሳቸው ያስከብራሉ። የስልጤ ሴቶች ዝርክርክ ያለ ወንድ ዝርክርክ ያለ ትዳር ዝርክርክ ያለ ንካስ ዝርክርክ ሸሊ ባያል አስበድላችሁ በሱ ዛሬ ታረግዛላችሁ። በየቀኑ አንድ ስትባል ሶሻል ሚዲያ ላይ ውጪ ስትባል አረ እኔ ፎቶ አይለቀም እናቴ ትቆጣብኛለች ትላለች። ግን በውስጥ ተሸርሙትና አረ ጉዳይ እኮ እሺ ሀሳባቸው ሀሳብ አውራ ስታበርግ ጣም ኮፔኒንግ ሼረን እንዴት ነህ? አለሁኝ ኮፔኒንግ አድርጉለት ለልጁ ደህና ነህ? ይሄ ምንድን እንዴት ታየዋለህ አንተ? እያንዳንዱ ደግሞ ጊፍትስ ሰውየው እንትና ፌመሱ በዚህ ሰዓት ቲክቶክ ላይ ገንዘብ እየታፈሰ ነው። ስለዛ ጊፍት እያንዳንዱ መስጣት አለበት። ይሄ 240 ሰው ነው። አንድ ሰው በቀን 1 ሚሊዮን ብር እየሰራ ነው። ወላሂ ነው የምልህ። አሁን ከፈለክ ይሁዳ ቤት ወስጄ ያሳይሃለሁ። የእያንዳንዱ ጉድ እየወጣ ነው። ስለዛ ጊፍት መስጣት አለበት። ይሄ እያንዳንዱ ጉድ ሳይወጣ በቅድማ ጊፍት ስጥ። ቤኪ ሰው አታስገባ። አላስገባው። ዱባይ ያላችሁ ወረ ብልን ካባ ነው የምላችሁ። አውጣው። ዱባይ ያላችሁ ሴቶች እንደ ቤኪ እንደ ስልጤ አደረፍረናል። እንደ ስልጤ በሱዳኒ በባንጋል ያረገዙ ለትዳር የሚፈልጋት ወንድ ስለጠፋ እኛ ሶሻል ሚዲያ ላይ በአደባባይ እናዋርድም እያለ እሺ፣ ሀሳባቸው ቤኪ አውራ። ሀሳብ እናውራበት። ሀሳባችን ልጅቷና ልጁ አልተስማሙም። ባል ያላት አገር ቤት ባል ልጅ አላት። ይህ ነገር ምን ትለዋለህ? አገር ቤት ልጅ ባል አላት። በታይ መረገዋለሁ፣ ቤቱን በታይ መረገዋለሁ። ሰውን ሌላውን ሰው ሁሉንም አውርደው ሀሳብ በሀሳብ በስነ ስርዓት እናወራለን። ቆይ አገር ቤት ልጅ ባል አላት። ይሄን ምን ትላለህ? አገር ቤት ልጅ ባል አላት። ቤቱን ኮፒሊንግ አድርጉ። ቤቱን ኮፒሊንግ በደንብ አድርጋችሁ ኮፒሊንግ አድርጉ። ፌመሱ ሞዴል ስታይ የማታው ልጅ ነኝ እንደ ቤኪን እንዳታወዱት። ቤኪ ይቀመጥ። ቤኪ እና እኔ የስልጤ ዋኖች ነን። አሁን ቤኪ አየው ሙቢ አንተ ምን ሰጥቻለሁ? ሰው አስገቡ አስወጡ። እናንታችሁ ኃላፊነት አላችሁ። ቤኪ ኃላፊነት እኔ ሰጥቻለሁ። እኔ ከዚህ በኋላ አላስገባም አላወጣም። ቤኪ ነው የሚያወጣው። ቤኪና ሙቢ ጥያቄ እያጠየቁ ሙቤ አንዳንድ ሰው አስገባ። ሙቤ ሴት አስገባ። ሴት አግባና ሴት አስገባ። ሴት ነው አሁን እኛ ቆይ አንዴ ሙቤ ልንገርህ አንዴ። አሁን እኛ አላማችን እነዚህ ዱባይ ያሉ ሸርሙጣ ሴቶች ለምንድን ነው ከፓኪስታኒ፣ ከባንጋሊ፣ ከሱዳኒ እንዴት ነው የሚወልዱት? ለምንድን ነው የሚወልዱት? በስልጤ እስካሁን እችን ሴት የምታውቋት ሰዎች አሁን የት የሚተው ቤኪ የቅበት ሴቶች ካሉ ይግቡ። የቅበት ሴቶች ካሉ ይግቡ። የቅበት ሴቶች ካሉ ይግቡ። እቺ ቅበና አገር ቤት ባል አላት፣ ልጅ አላት፣ ወደ ልጅ አላት። እሺ የቅበት ሴቶች አንዱ ቁጥር ነው። የቅበት ሴት አንዱ ዳሮቻ ናት አሉ እንዴ? ቅበት ይላል እንዴ? ዳሮቻ ልጅቷ ስልጤ ቅበና ልጁ ነው ያለች። እሺ ቆይ የቅበት ሴት እቺ እንትን ሻኪራ የምትባለዋን ልጅ አስገባት። ዳሮቻ ኬት ታውቂዋለሽ?
ቤቱን ኮፔሪንግ አድርጉ። ቤቱን ኮፔሪንግ አድርጉ። ስልጤ ቄማና ልጁ ዳሎቻ ነው፣ ወንዱ ነው ዳሎቻ። ስልጤ ብላችሁ ስልጤ ብለህ ሙሉ ሰውን አደምድም። ስልጤ ብለህ ሙሉ ሰውን አደምድም። ስለሱ የምታውቁት ነገር የለም። ደግሞ አታውጣ። ማውራት ከፈለግ አታውጣ። ሰው አታውጣ። ደግሞ ከቀረቅር አታስወጣ። ማን ፈቀደልሽ እና ነው የምታወሩ? ይፈቀድልሽ ብቻ የምታወሩ የደረሽበት ቸርች ረፍ መጠን የዚህ ጋር አፍሽን ልትከፍቺ ቁስላ ቀድመሽ የምስሽን ሰብስቢ ምስሽን ቀድመሽ ሰብስቢ። ኮፒሪንግ አድርጉ። ቤቱን ኮፒሪንግ አድርጉ። ቤቱን ኮፒሪንግ አድርጉ። ዘመይክ በእድል እናወራለን። ገባሽ? ቤቱ የፌመሱ ቤት መከበር አለበት። ዱባይ ላይ በአንድ ቤት 9 በአንድ ክላስ ማለት 9 10 ሴት ነው የሚቀመጠው። ከዛ እንደዛውም ደግሞ ወንዶቹም እንደዛ ነው ተሰብስበው የሚቀመጡት። ይሄንን ሴት ለምሳሌ ሀበሻ ከሀበሻ ጋር ስልጤ አሁን የስልጤ ልጅ የስልጤ ወንድ ቢበላ ችግር የለውም። ለምሳሌ ሀገር ቤት ብትሄድ ራሱ ገባ ሀገር ቤት ብትሄድ ያንን ልጅ በውድ እምቢ ብትል ቢል ማለት ነው በግድ ልጁን ይቀበላል። ገባ አሁን እሺ ከሱዳኒ የወለደችውን ልጅ ወይም ከፓኪስታን የወለደችውን ልጅ ማን ሊቀበላት ነው? ወደ ፓኪስታን ልጅ ተወስዶ ሚውታርግ ቆይ ቤቱን ኮፒሪንግ አድርጉ። ቤቱን ኮፒሪንግ አድርጉና ሀሳባቸው በተወደድ ኑሮ አምጥታ ከኛ ልትቀላቀል እሷ ኢከኳን ልታራግፍ ነው እንጂ የመጣችው እዚህ ሀገር ልጅ ለመውለድ ነው የመጣችው። ማጸኗ ይዘጋች ቆሻሻ ጠንብ ማለት ነው። ህይወቷን ለመቀየር እንጂ ገና ቤተሰቧን ህይወት ሳትቀየር በሁለት አመት ቆይ ምን ህይወት ትቀይራለህ? ቤት ትገዛለህ? አትገዛም። ምንም የምታደርግ ነገር የለም። ስለዛ ሴቶች እዚህ ሀገር እየመጡ ሩዝን ይበላሉ። ስሜት አናታቸው ላይ ሲወጣ ከዛ ካገኙት ወንድ ይጋደማሉ። ስለዚህ ይሄንን ጉዳይ እኛ መቀጥቀጥ አለብን። በቃ እኛ በሚዲያ ወጥተን ይሄን እንደዚህ አይነቱን ቆሻሻ ሴት ማዋረጥ አለብን። እስካሁን ድረስ የስልጤን ሴት አናዋርድም ኡሹሩ እያልን ምስጢር አናወጣም ብለን እስካሁን ድረስ ታግለናል። ስለዛ ከዚህ በኋላ እኛ እናዋርዳለን። ፋክት ሆነ ወሬ ነው። ስለዚህ አንተውም አሁን አንዴ ላውራ ቤኪ አንዴ ላውራ ቤኪ አገር ቤት ባል ያላቸው ልጅ ያላቸው አገር ቤት ባል ያላቸው ልጅ ያላቸው ስደት ሀገር ላይ አንድ ቀን ሶሻል ሚዲያ ላይ ወጥቶ የማይታዩ ሴቶች ሶሻል ሚዲያ ላይ የእንድ ፕሮፋይል ታደርጋለች። ላይቭ ግቢ ስትባል ፊትሽን አሳይ ስትባል ኧረ እኔ ሙጠዋል እንትላለች። ጨርሰን እኛ ከባላቸው እናፋታለን። ለምንድን ነው የምናፋተው? እኛ ከባላቸው ጨርሰን እናፋታለን። አገር ቤት ባላለች የገባችሁ ሰዎች አውሩስ የገባችሁ ሰዎች ሀሳብ ሲት ሀሳብ ተቀበላል። ሀሳብ ተቀበላ ለእኔ ብቻ ትበል ሀሳብ ተቀበላ። ቀጥል ሙቤ ቀጥል ሙቤ። እና አሁን እንደ ሀገር ተደፍረናል፣ እንደ ስልጤም ተዋርዱናል። አንድ ነገር አሁን ስደት ላይ ያሉ ዱባይ ያሉ ሴቶች ማስጠንቀቂያ መስጠት አለብን፣ ወይ ደግሞ መዋረድ አለባቸው። ሀገራቸው እንዲገቡ ማድረግ አለብን። አሁን እቺ ልጅ ምን ያህል ቢበላት ነው እንደዚህ ለሱዳኒ ሰጠች ማለት? በሱዳኒ እኮ በዛው በመተማ አድርጎ ኢትዮጵያ መግባት ይችላል ሲያድግ ማለት ነው። ሱዳኒ ቤቱን ጋር ይመጣል። ከዛ እኮ ጎረቤት እኮ ነው። ወደ ኢትዮጵያ መግባት አይቀርም ወደፊት። ሀገራችን 130 ሚሊዮን ህዝብ እኮ ነው። ከዚህ በዚህ ላይ ሱዳኒ ጨመረ ማለት የኢትዮጵያ ዜግነት እንዴት አሰባችኋል? ደህንነት አራራችን ጠብቅ። ሰዎች ተው ሴቶች አደብ አቤን ከጨረሰ ጨርሻለሁ በል። አሁን ሌላ ሰው እኔ ጨርሻለሁ። ሀሳብ ላለሱ አስቀምጥ። ጨርሻለሁ። እሺ ማረፊያ ንግስታችን ቀጥይ። ማረፊያ የለሽም? ቀጥይ ሀሳብሽን። እሺ ሙቤ ቀጥል። ሙቤ ቀጥል። ሙቤ የለም ለሀያትነት ማናት ከላይ ለሶፍተር አይደለም ማረፊያ ካለሽ አውሪ። እድል ላንቺ ነው የተሰጠሽ። ያልተመቸሽ ሆነ እንትናን አውርዱት። ይሄ ብሔርተኛውን አውርዱት። ሙቤን አውርዱት። ሙቤ ለእኛ ለሚዲያችን አይመጥንም። አውርዱት። ብሔርተኛው ማለት ነው። ይሄንን አስወጣው። እኛ ለቤታችን አውርዱ
አውርድ ካላ አውርድ ቶሎ በል አውርድ አላህን ሰው አውርድ አፍጠን እሺ ማረፊያ ሀሳብ የላትም አውርዳ አስወጣኛ ለሚዲያችን አይመጥንም እሱ እኛ አውጥቼዋለሁ እሺ ሰላም የምትባዩ ልጅ አውሪ ሀሳብሽን ቀጥይ ይኸው አካውንትን አሳደድ ሙቤ በሚለው አካውንትን አንተ ፍየል ጠባቂ አንተ ለኛ ላይ ሙድት ይዛል አንዴ ሙቤ አንተ ለኛ አትመጥነ ይቅርታ አድርግልኝ ወሬ አንተ ነኛ በጣም ያደግነ ለማህበረሰባችን የምንጨነቅ ሰዎች ነን ሙቤና አንመጣጣንም ይቅርታ አድርግሽ እኛ ንጉሶች ፌመሱ ንጉሳችን ሀሳብ አንዴ እንቀበል ሰላም አውሪ ሰላም ሀሳብሽን አውሪ እዚህ አሁን በዚህ በሸርሙጣ ሴቶች ይገኛል ምንድነው ሀሳብሽ እስኪ ቀጥል የተበዳችው በራሷ አይምስ ምን አገባችሁ እናንተ ቢሶታሞች እናታችሁ ትበዳ ምን አገባካት ሙቪ አውርደው ይሄ ለኛ እኮ የድንቆሮ ነው እኮ ነው ይሄ ለኛ አይመጥንም ፌመስ ቤት የአደጋ ቤት ነው ፌመስ ቤት ስልጤ የመከታ ቤት ነው እንደዚህ አይነት ካዲያ ክልል የመጣ ፉጋ ስልጤ ለኛው ሀሳብ አይሰጥም ይቅርታ አድርግ እናታስገቡ አውርድ ሰላም እኛ ፉጋ ሀሳብ እንዳይሰጥ እኛ የስልጤ ቤት ነው ሰላምን አውርዳት ሀሳብ ስቲ አንዴ ካልኩኝ ካላወሩ እዚህ ቤት የመደበሪያ አይደለም